ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው እግዚአብሔር ይመስገን። ቤተሰብ ዛሬ እንግዲህ በእርግጠኝነት ሁላችሁም ተናዳችኋል። አላዛር በሰራው ስራ ሁላችሁም ልክ እንደኔ ተናዳችኋል። በእውነት በጣም ያናደደኝና የወረደ ስራ የሰራው እንደውም ሰሞኑን በጣምም እየተናደድኩበት ነበረ። ምክንያቱም ትንሱን በብዛት ይናገራት ነበረ፣ ትንሱን በብዛት ይሰድባት ነበረ እና ለምን እንደዚህ ያደርጋታል? ጭራሽ እናቱን ተደርቦ እሷን እየተናገረ ነው። እናቱን ከቤት ማስወጣት ማባረር ሳይሆን እንደ እናት ከባሏ ጋር ከልጁ ጋር ከትንሱ ጋር ተስማምቶ እንዲኖር እናቱን አናግሮ ወደ ቤቷ መመለስ ሲገባው እንዴት ከትንሱን ትላንትናም በጣም የተናገራት ከትላንት ወዲያም የብርጭቆ ሳይሆን ይሄ የአበባ ማስቀመጫ አንስቶ አናትሽን ነው የምልሽ ሲላት ነበረ። ዛሬ ደግሞ የባሰ ነገር አሳዩን። የእናትና የልጅ የክፋታቸውን ጥግ ያየንበት ቪዲዮ ነው የዛሬ ደግሞ ማለት ነው። በጣም ነው የሚያስጠላው። በጣም እንደው በቃ ከማስጠላቱም ያለፈ በጣም እግር የሚል ቪዲዮ ነው ይዘው የመጡት ማለት ነውና አላዛር በጣም ትልቅ ጥፋት አጥፍቷል። ለእናቱ እየተደረበ ትንሱን በጣም ሲናገራት ነበረ። እውነቴን ነው፣ በጣም ሲናገራት። እንደውም ትናንትና ትንሱ ልጅ ስለሆንሽ ይቅርታ በያት፣ ጠይቂያት፣ ምክንያቱም እሷ ትልቅ ሰው ናት። ምንም ጥፋት ብታጠፋ ምንም እንደዚህ የሆነ በቃ ራሷን አዋርዳ የወረደ ነገር ይዛ ብትመጣም ብታጠፋም እናት ናት። አንቺ እንደ ልጅ ይቅርታ ጠይቂ ብለን ነበረና ግን የዛሬው ደግሞ በጣም ይለያል። የእናትና የልጅ የክፋታቸው ጥግ የእውነት እንዴ! ይሄ እውነቷን እኮ ነው። ማርያምን እንዴ ከመንገድ ቆንጥሮ ነው እንደ ያመጣኝ ብላለች። እውነቷን በክብር ለምኖ ነው ሽማግሌ ልኮ ያገባት። እንደውም አላዛር በዚህ አጋጣሚ መከሰስ አለበት በእውነት። እናትና ልጅ ተደርበው ማለት ነው ልጅቷን እንደዛ ሰው እንደሌላት ያውም እኮ ያመጣቻትም እሷ ናት አይደል? ታዲያ አምጥታ ለልጇ ካደረቻት በኋላ ይሄን ያህል እንደዚህ ስቃይ የምታደርስባት ይቺ አንድ ፍሬ ልጅ ላይ ምንድን ነው? ይባስ ብሎ ደግሞ ባልተብየው ትንሱ ናት። እንደውም በጣም አንዳንድ ሁለት ኮመንት አንብቤ ነበረ። ደግ አደረጋት ትንሱን፣ እንደውም በጣም ታግሷት ነበረ፣ አሁን ደግ አደረጋት የምትሉ አላችሁ። ምንድን ነው የታገሳት? እንደውም እኮ የታገሰችው እኮ ትንሱ እኮ ናት። እኔ ከአላዛር ምንም ያየሁት ነገር የለም። እሱ ባሌ ነው። ከሱ ጋራ ምንም አይነት ጸብ የለኝም። ቤቴን ትቼ አልወጣም። ጸቤ ከእናቱ ጋር ነው። እናቱ ደግሞ ትሄዳለች። እኔ ባሌን ይዤ እኖራለሁ፣ ቤቴን ይዤ እኖራለሁ። ለዛም ነው ትዕግስት የማደርገው ብላለች እኮ አይደል እንዴ? ትዕግስት ያደረክ የእሷንም የእናትየውንም እንደገና ደግሞ የልጁንም ስድብ የእናትየውንም ጭቅጭቅ እንደውም ችላ ዛሬ ላይ እንደዚህ እስከ መገፍተር ድረስ የደረሰችው እኮ ትንሱ ናት እንጂ አላዛር እኮ ምንም አልቻላትም በእውነት። እንደውም ቢችላት ኖሮ ማለት ነው፣ እንደውም ቢያከብራት ኖሮ ማለት ነው። እናቱን እንደ እናት የእናት ቦታ አለው፣ ትጣል አይደለም። አንዳንዶቻችሁ ደግሞ የማይገባችሁ አላችሁ። ምንም ብትሆን እናት ናት፣ እናት መተኪያ የላትም። ሴት ብትሄድ ግን ሴት ይመጣል የምትሉ አላችሁ። ወንዶችም ልትሆኑ ትችላላችሁ፣ ሴቶችም ልትሆኑ ትችላላችሁ። ገና ለገና እናቴ እንዳትከፋብኝ በሚስቴ ገና ለገና እናቴ እንዳትከፋብኝ በባሌ ብለን ታዲያ ቆሞ ሊቀር ነው እንዴ ልጁ? ወይ ደግሞ ሌላ ሰው ቆሞ ሊቀር ነው እንዴ? ህይወት አይኖረውም? ነገ ጠዋት ልጅ መውለድ በአይኑ ማየት አያስፈልገውም? የእናትን ቦታ አለው። እናቱን እቤቷ አስቀምጦ ይቅርታ እንደውም እሱ ነበረ የትም ሩቅ ቦታ ሳይሄዱ ማለት ነው እናቱንም አግባብቶ በስነ ስርዓቱ ትንሱንም በስነ ስርዓቱ አግባብቶ አስታርቆ ለእናቱ የሚያደርግላትን እርዳታ እዛው ቤቷ ተቀምጣ እያደረገላት ሚስቱን ሰብስቦ መኖር ያለበት ዛሬ ጭራሽ እቃዋን አንስቶ ልብሷን አንስቶ እስከ መወርወር ደረጃ ደርሷል። ይሄንን እኔ ያየሁበት የእናትና የልጅ የጭካኔ ጥግ። እናትና ልጅ ምንም በቃ ዝም ብለው ነው ያደጉት። ማርያምን ምንም ለሰው ክብር። ትንሱስ አንዴ ወደሽ ከተደፋሽ ቢረግጡሽ አይክፋሽ የተባለላት ሴት ናት። አንዴ ገብታበታለች፣ ትዳሬ ብላለች። ግን እኛን አላከበሩንም የእውነት። ዛሬ ደግሞ
ደግሞ ብላ ዛሬ አስማሚ አስታራቂ ልጇን ተውባይ ትንሱን አግባቢ ሆናለች። ይሄ ሁሉ ደረጃ እየደረሱት ትንሱ ብርጭቆ አንስታ አላዛር አናት ላይ እስከመወርወር ያደረሰቻት የእናትየው ጥፋት ነው። ይሄ እናቱ ያጠፋችው ጥፋት እዚህ ደረጃ ያደረሳቸው አጉል መካሪ ነኝ፣ አጉል ገሳጭ ነኝ፣ ስነ ስርዓት አስይዛለሁ፣ ሴት ልጅ እንዴት ባሏን መንከባከብ እንዳለባት አስይዛለሁ ብላ ባመጣችው ጣጣ ነው እዚህ ነገር ውስጥ የደረሱት ማለት ነው። መጀመሪያ ራሴን ስንከባከብ፣ መጀመሪያ የራሴን ትዳር አጥብቄ ሲይዝ፣ የራሴን ትዳር ስንከባከብ ነው ወጥቼ ሄጄ ሰውን መካሪ የምሆነው እንጂ እዛ ጋር ቤቴ ተበትኖ እዚህ ጋር የልጄን ቤት ላቀና ወይ ደግሞ የልጄን ሚስት ልመክር ልገስጽ ወይ ደግሞ እንዴት አድርጋ ባሏ መንከባከብ እንዳለባት ለማሳየት አልመጣም። መድኃኒት እዛ ጋር ቤቷ ተበታትኗል። ልጆች ትታን የመጣችው ባልየው በንዴት ሻንጣውን ተሸክሞ ወጥቷል። የዛሬው መንስኤ የትንሱ ልብስ እስከ መወርወር ድረስ የተደረሰበት ትንሱ ብርጭቆ አንስታ ያላዛርን አናት እስከ መወርወር ድረስ ማለት ነው ያደረሰቻቸው እራሷ መድኃኒት ናት። እኔ እናት የልጇን ቤት ስትገነባ ለልጇ ጥሩ ነገር ስታርግ ስትመኝ ነው የማየው እንጂ በዚህ ልክ የልጇን ቤት የምታፈራርስ እናት አላየሁኝም። ይሄ ስዳደግነት ነው። እናትየውን በስነ ስርዓቱ አላደገችም። እውነት ለመናገር አላዛርም በስነ ስርዓቱ አላደገም። ባለጌነቱን እንደውም ዛሬ ነው በደንብ አውጥቶ ያሳየን። ከትላንት ወዲያ ባለፈው በሰሩት ቪዲዮ በጣም ተናድጄበት ነበረ። የአበባ ማስቀመጫ አንስቶ እናትሽንና ምናምን ነገር ብሎ ትንሱ ላይ ሊወረውርባት ነበረ። እሱ ያንን ስላደረገ ነው ትንሱ ዛሬ አንስታ የውሃ ብርጭቆ አንስታ የወረወረችበት። እሱ ነው ይህንን መንገድ የከፈተው። አሁንም ቢሆን ማለት ነው መስማማት ካለባቸው በስነ ስርዓቱ ይስማማሉ። መስማማት ከሌለባቸው ደግሞ እንደ ወጉ በስነ ስርዓቱ ይለያያሉ። ያመጣቻት እሱ አይደለች እንዴ? እኔ እኮ ግርም የምትለኝ እቺ ሴትዮ እራሷ አምጥታ ማለት ነው እራሷ ድራ እራሷ አስተዋውቃ እራሷ አፋች ሆነች። በእውነት በጣም ምገርም ሴት እኮ ናት። እራሷ አፋች ሆነች። ምንድነው እንደዚህ አይነት ነገር? በጣም ስዳደጎች ናቸው። በጣም አላዛር ተብዬው በጣም ባለጌቷን ነው ሴታ ሴት ብለዋለች። ሴታ ሴት ደግሞ መካሪ ሆነች እናትየው ተነስታ ማለት ነው። በጣም በኮመንት የምትሳደቡ መጥፎ ስድብ የምትጽፉ አላችሁ፣ የምትሳደቡ አላችሁ። ስድብ ኃጢአት ነው እናውቃለን ምናምን ነገር። ስድብ ኃጢአት መሆኑን ካወቀች ማለት ነው በጣም መጥፎ ስድብ ስትሳደባል ነበር እንዴ? የልጇን ሚስት ምራቷን አምጥቼ የወንድ መናኸሪያ ነው ቤትሽን የማደርግብሽ፣ የጎረምሳ መናኸሪያ ከአንድ እናት 4 ልጆች ከወለደች እናት እግዚአብሔር ይቁጠርባት። ማርያምን ልጆቿን እግዚአብሔር ያሳድግላት። ከትልቅ ሴት ከተገበረች ሴት እንደዚህ አይነት ቃል ይወጣል? የጎረምሳ መናኸሪያ ነው። ይሄ አስተዳደግ ነው። በቃ ይሄ የድሮ ማንነት ነው ያየነበት ማለት ነው። እንደዚህ አይደረግም። ዛሬ ብለው እናትና ልጅ ሁለቱም እንደውም የእውነት በህግ መጠየቅ ነው ያለባቸው። ልጅቷን መፋታት ካለባት በስነ ስርዓቱ ተፋታ፣ በስነ ስርዓቱ። ምክንያቱም በስነ ስርዓቱ ነው ያገባት ሽማግሌ ልኮ። እናትየዋም ትሆናለች ጥሩ ልጅ ናት ብላ ያመጣችውም እናትየዋ ናት። አሁን ዛሬ ተነስታ ለያይ ሆነች። ለዚህ ሁሉ መንስኤ ተጠያቂ እራሷ ናት እናትየው። አንዳንድ ደግሞ አላችሁ ትንሱ ባለጌ ነሽ፣ እሺ ባለጌ ነሽ የምትሉ ባለጌዎችማ እናትና ልጅ ናቸው። አንድ ብቻዋን አገኘናት ብለው እንደ ወደቀ ዛፍ የሚቀጠቅጧት እውነት። እና ባለጌዎቹ እነዛ ናቸው። ዝም ብላችሁ ትንሱን አትስደቧት። እኔ እንደውም ትናንትና መድኃኒት እንደ ትልቅ ሰው አይተናት እንደ እናት ችግር የለውም ብዙ ጥፋት አጥፍታለች፣ ብዙም ደረጃ ከህፃን ጋር ፉክክር ደርሳለች። ግን ይቅርታ እየጠየቀች ነው። እንደ እናት ታስባ እንደ ትልቅ ሰው ታስባ ይቅርታ ብትጠይቃትም ትንሱ ምንም አይደለም ብዬ ነበር። ኖ አላችሁ እናንተ ሰፈር ትልልቅ ሰው የለም? እናንተ ዛሬ ከተጣላችሁት ሰው ጋራ ነገ መጥቶ ይቅርታ ቢጠይቃችሁ ይቅር አትሉም? ይቅር ካላላችሁማ እንግዲያውስ እግዚአብሔርም እኮ ይቅር አይልም። ገባችሁ አይደለ? ይቅር እንድላችሁ ይቅር ተባባሉ ይላል ቃሉ። ስለዚህ እናንተ ኖ ብላችሁ እንትን የምትሉ ማለት ነው ይቅርታ ልመዱ። አንድ ሰው ይቅርታ አደረገ ማለት ዝቅ አለ ማለት አይደለም፣ እንደውም ይጨመርለታል። ማርያምን ግን የዛሬው በጣም ነው የተናደድኩበት አላዛር ላይ በጣም